በሱ ሰዓት ያጫት ጓደኛው ነች መሰለኝ እና እኔ የእውነት ማለት ነው ልጄን እላችኋለሁ አላውቅም፣ ምኑ እንደሆነች አላውቅም። እንግዲህ መለኛው የእውነት እኔ ምኑ እንደሆነች አላውቅም፣ ግን መለኛው ይሄ አይዲያ እናንተንም ያዋርዳል ማለት ነው። ብሩክን ብቻ ሳይሆን ገባችሁ? እና በጣም እናከብራለን፣ በጣም እናመሰግናለን። ለሀይሚዬ ያልከው አገላለጽ በጣም ነው የተመቼ ማለት ነው። የዛሬ አመት አይ ቲንክ የዛሬ 9 ወር ነው 10 ወር ብሩክ ዱባይ በሚሄድበት ሰዓት ሀብ እንደዚህ ነበር የሚያጽናና 100,000 ሳይገባ በፊት ማለት ነው። አይዟችሁ ይታረቃሉ፣ ችግር የለም። ዛሬ ግን ሀብ ራሱ ቅመም እየጨመረ ነው። እና መለኛው ቴንኪው በጣም እናመሰግናለን። አንተ ያላወቅከው ነገር ይሄ ሁሉ ድራማ መሆኑን እናውቃለን፣ ግን ሀይሚ እያወዳደቋ ሆኖም ደግሞ ዛሬም ነገም ብሩክም ምፍታም ቤኪም ይሄን ድራማ ምሰሩት ምንድን ነው? ሀይሚዬ እንደናንተ ሆና ቪዲዮ መስራት አለባት። ኖርማል ተኛች የሚለው ድራማ ኒቨርስ፣ አልነቃችም የሚለው ድራማ አይሰራም። በታመመ ሰው ላይ አይቀለድም። በልጅቷ ላይም አታሟርቱ። በጣም ያመመው ሰው ሕክምና ይቀየርለታል እንጂ የምን ንቀት ነው? አልነቃችም ብሎ ደግሞ ምፍታ መጥቷል። ያው ሀይሚ እዚህ ሁሉ ነገር ውስጥ መግባቷ የኔም ጥፋት ነው የቡኪም ጥፋት ነው። ማለት የሁሉ ነገር እንዲፈጠር ፈልጌ አይደለም። ሰላምሽን ይንሳው። ዞሮ ዛሬ ላገኘሽ የፈለኩት እንግዲህ የተፈጠረው ነገር ታውቂያለሽ። ስቲል ሀይሚ ልትነቃልን አልቻለችም። ለዛ ሁሉ ምክንያቱ ደግሞ አንቺና የብሩክ ኬዝ ነው አይደል? አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብር ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ እንግዲህ በጣም ነው ያዘንኩት ወላሂ። ለምን መሰላችሁ? ይሄን ሀይሚ ቢሆን ምድርና ሰማዩ ይዞር ነበር። ዛሬ ላይ ግን አንዳንድ እንዴት ነው የሚመሰክሩት? ምን ችግር አለው ልጃችንን አንድ ላይ እናሳድጋለን ማለት ነው ያለባት ይላሉ። ምድረ ዱቄታም ሴቶች ሰምታችኋል፣ ቡቡ ቡቡ የምትሉት ማለት ነው። እና ዛሬም ነገም የምናገረው ነገር ምንድን ነው? መረጋጋት አልቻልንም። ለመሰላችሁ አንዳንዴ ስራ ነው የስሩ ቪዲዮቸውም እያሉ ነበር መጀመሪያው ሲጀምሩ፣ ሀይሚዬም ሰላም ሆና በሚሰሩበት ሰዓት። ሀይሚዬ ግን ስትወርቅ እኔም እንደምታዩት ድምፄም የማስተላልፈውም ነገር ተቀይሯል። ገባችሁ? ለምንድን ነው አሁንም ሀይሚዬ ኖርማል ከነሱ ጋር ቪዲዮ እየሰራች ይስሩ፣ መብታቸው ነው። ይሄ የኛ ቢዝነስ አይደለም፣ ይስሩ። ግን ሀይሚዬ ተኛች፣ ሀይሚዬ አልነቃችም ብሎ ዛሬ ምፍታ አላህን የማትፈራ ማለት ነው። እንዴት ነው ሀይሚዬ አልነቃችም ትላንትና ተባለ። አንድ ሰው ሲታመም ምንድን ነው ሆስፒታል ይቀየርለታል። እናንተ ሄዳችሁትም ለምንድን ነው? ሲጀመር ደግሞ ሀይሚዬ ዛሬ ወይ ነገ ትመጣና ምንድን ነው የምትለው? ልጅን አሳድግ ብላ ብሩክንም እኑንም የተባለችው በዛው ድራሞ ይቀጥላል። ገባችሁ? ሆኖም ግን ዛሬም ነገም ሀይሚዬ አልነቃችም የሚለውን ነገር አቁሙ። አታማርቱባት። በዚች በውሃ በዚች ሀይሚ ማለት እኮ በጣም ግልጽ ናት። ግልጽም ስለሆነች ነው በጥቅስ አንዳንድ መልሶች የምትመልሰው። ተንኮለኛ አይደለችም፣ መሰሪ አይደለችም፣ አስመሳይ አይደለችም። አስመሳዮቹንማ አየነው እኮ። ኦኬ። እና ሀይሚዬ ይሄን ነገር ብትጀምር ኖሮ የሀይሚዬ ድራማ ቢሆን ኖሮ ሰማይና ምድር ነበር ሚናጋው ማለት ነው። ዛሬ ግን በጣም እያዘንኩባቸው ነው በአንዳንድ ሴቶች። እንዴ 50 ዓመት 40 ዓመት 60 ዓመት የሞላ ሴት እንኳን እንደሱ አትልም። ትውለድ አብረን እናሳድግ ብላ ወደ እሱ አትሆንም ወይ የምትላለች ዱቄት ቆማችሁ የቀራችሁ ማለት ነው። ስለዚህ ይሄ ቪዲዮ አስተማሪ ነው። ኦፍኮርስ አስተማሪ ቪዲዮ ነው። ግን አስተማሪ ነው ብለን ትምህርት እንዴት እንዳለው እንዳናብራራ ሀይሚ እዚህ ጋር አልነቃችም፣ ሀይሚ ታማለች። ይሄን ያክል እንዴት ነው እኛን የናቃችሁት? እንዴት ነው እኛ የመዳም ቅመሞችን የናቃችሁት? ወላ መፍታ ወላ ቤኪ። በኋላ ደግሞ ይመጣሉ እነ ሀሰን እና እነ ማይም። ሲጀመር እኔ ለምን ቪዲዮን እንኳን አልጨረስኩም። እንደውም የመለኛውን ነው በደንብ ያየውለት። ይቅርታ ውዶቼ፣ ሪሊው ነው። እኔ እንደዚህ አይነት ነገር አይመቸኝም። ለምንድን ነው የማይመቸኝ? ሀይሚም ትንቃና ስራቸውን ይስሩ። እኔ እኮ ገና ቪዲዮን ሲጀምሩ ስራ ነው እያልኩ እያስረዳኋችሁ ነው ከመጀመሪያው ማለት ነው። ግን ሀይሚ ወድቃ ደግሞ ኔቨርስ
በእሷ ተኝታ እሷ አማታል ተብሎ በእሷም አይቸበቸብም። ወንድ ልጅ እንዴት ነው እኔ አንድ ሰው ያከብረኛል ወርቅ ስለገዛ መኪና ስለገዛ የግል ሄሊኮፕተር ስለገዛ ኔቨር ክብርን ሲያስቀድም ነው ወንድ ልጅ ያከብረኛል ማለት ያለብሽ። እያንዳንድ ሴቶች ትምህርት አለው ይሄ ቪዲዮ እንድታውቁ። በአፍ ደልልነት ኔቨርስ፣ የአፍ ደላላ ወንድ ኔቨርስ እኔ አይመቸኝም እንድታውቁ ማለት ነው። እና አንዳንዴ ቆም ብላችሁ አስቡ። ብሩክ ራሱ ብሩክ ሆነክ ነው፣ ብሩክ ሆነክ ነው። ለምን ነገ አንተና ሀይሚዬ አንድ ናችሁ። ለሀይሚዬ ቢግ ሪስፔክት ብለን ነው እንጂ ይሄን ነገር ልጅቷ ላይ ሁላችንም እንጫ ነው። እሷ ሸገር ሄዳለች። አንድ ነገር ወዶች የሆነ ነገር ልንገራችሁ፣ ብዙ ሴቶች መሰሪዎች ናቸው። እንደዚች ልጅ የተረገሙ አሉ። ግን 2 ዓመት ሙሉ በፍቅራቸው ውስጥ እየደወለች አረብሻቻቸው። አንደርስታንድ። ከዛም በኋላ ምንድን ነው ለስራ ነው እኮ ብሩኬ አሰልጥኗት ነው እኮ ለስራ ነው እኮ እች ልጅ የመጣችው። ለሀቅ ካወራን በየቀኑ ምትረብሻቸው ከሆነ 2 ዓመት ሙሉ እንደነዛ ተንከሲስ ሴቶች ነው ምንላት። በትዳር ውስጥ የሚገቡ በፍቅረኛ ውስጥ የሚገቡ ገባችሁ። ግን ምን አለ መሰላችሁ፣ ለምሳሌ ፎር ኤግዛምፕል አንድ ሰው ወታደር ነው ይባል። ወደ በረሃ ሲሄድ ድሬዳዋ ሲሄድ ሚስት አለው ወልደዋል ይባል። ዝም ብላችሁ አዳምጡ። ወልደዋል ይባል ገባችሁ ወይ? በፍቅረኝነት ኖሮ ያው አስረግዞ ወልደዋል ማለት ነው። ስደት ሲመጣ ደግሞ ወደ ዱባይ ወይ ደግሞ ጀርመን ምናምን ከሄደ ደግሞ ወታደርነቱን ትቶ ከሄደ ደግሞ እዛ በድል ባለ ሰርግ ያገባል። ያቺ ሙሽራዋ ላታቅ ትችላለች። በሆነ ሰዓት ላይ ግን እችንም እያወራ ከሆነ እች ልጅ መታ ብትናገር፣ ለኔ ለምሳሌ ብትናገር እኔ አደንቃታለሁ፣ አልሰድባትም። ማንን ነው የምረግመው? አጠገቤ ያለውን ሰው ለምን ዋሸከኝ። መለኛው እንዳለው ስትሄድ ለሀይሚዬ መናገርም እንዳለበት ነው። ጥፋቱ ብሩኬ ነው ያለው። ጥፋቱ ሁለቱ ልጆች ናቸው ነው፣ ሪሊውን ነው። እና ግን እዚህ ጋር ሀይሚዬ ብቸኛ አይደለችም እንድታውቁ ማለት ነው። በዚህ በቪዲዮ በዩቲዩብ ብቻ ሳይሆን ከጎኗ ብዙ ሰው መቆም የሚችል ነው። ለምን ፈርስት ሌዲ። አንዳንዴ ቲንክ አድርግ ብሩኬ የምታደርገውን ነገር። ለምን ብሩኬ ተግባር ሰው ነው። ኦፍኮርስ ስንት የሚሰራ አለ፣ ስንት የሚሰራ አይዲያ አለ። ይሄ የአብርሽ አይዲያ ነው። ሆኖም ግን ስራ መብትክ ነው። መብቱን አንጋፋው፣ መስራት ይችላሉ። ግን ሀይሚዬ አልነቃችም የሚለው ነገር አማርኛ ለኛ አይነፋንም። ሀይሚዬ ነገር ራሱ ተነስታ ምን አገባችሁ ስለኔ ብትለን ፈርስት ሌዲ በሚለው ነው። ገባችሁ? ማንኛውም ሴቶች ማንም ወንድ ለዶላር ብሎ አይጫወትባትም። ሞርዛን የቡታጅራ ወንዶች ማለት ነው። ስርዓት ያዙ። እና የጨረቃ ፋሚሊዎች ደግሞ አሁን ላይ አንደርስታንድ ታደርጋላችሁ። ብዙ መረበሽ የለባችሁም። ግን መናቃችን ራሱ ለምን ያ ብሩኬ የመዳም ቅመሞች እኮ እኔ እኮ ሀይሚዬ እኮ አስመሳይ አይደለችም። አሁን ነው ሁሉ ነገር የገባኝ ሞርዛ ማለት ነው። ወላሂ ነው የምላችሁ። ሀይሚዬ የምትናገረው ይቅርታ ጠይቋት። ገባችሁ? ይሄ ትምህርት ሰጪ ነው፣ በጣም ትምህርት ሰጪ ነው። ግን ኦዲየንስ ያለው ሰው እንደዚህ አይነት ስራ አይሰራም እንዴ። ትናንትና ቤኪ እኮ ልጁ የብሩኬ ነው። ብሩኬ ደግሞ ምንድነው እኔ ሳላስበው ድንገት እየተጠራጠረ ነው እኮ። በጣም እኮ ቆሻሻ ነገር ነው እኮ ይሄ። ግን ምንድነው የቡታጅራ ሰዎች ያው ዶላር ወደ ስራ ነው እንጂ ከእውቀት ስፍር ናቸው። ገባችሁ? እሱም ይሁን እንወዳቸዋለን፣ እናከብራቸዋለን። ግን እንደዚህ የሴት ልጅ ሞራል የሚነካ ነገር ኔቨርስ መሆን የለበትም። እኔ ይቃወማለሁ። እንደዚህ አይነት ቪዲዮ ነው የሚሰራው። እኔ ሀይሚዬ ተነስታ እንደነሱ ቪዲዮን ስትሰራ እኛም ደግሞ በርቱ ልንላቸው እንችላለን እና